ተናስተልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 18 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ እርምጃ፣ የሁነ ማቲያስ ተቃውሞ፣ ፋኖና የስሙላ ኮሚሽኑ የቀጠለ ሲዳማ ጥቃት፣ የገዋኔው ተቃውሞ፣ የወጣቶች መጥፋት፣ ዓለም አቀፉ ፍርድ ቤትና ክሱ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የምኒልክ አሃዞች በተቀናጀ መንገድ የወሰዱትን ጥቃት ተከትሎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሳቸውን እዙ ባወጣው መረጃ ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሐምሌ 18 ቀን 2018 ይፋ ባደረገው መረጃ የእዙ 106ኛ ኮር 22ኛ ክፍለ ጦርና የ303ኛ አሳምነው ኮር 81ኛ ክፍለ ጦር በጋራ በጠላት ላይ በወሰዱት የማጥቃት እርምጃ አገዛዙን ስልጣን አስጠባቂ ሰራዊት ሙትና ቁስለኛ በማድረግ ድል መቀዳጀታቸውን ገልጿል። ከፋኖ ጥቃት ከሙትና ቁስለኛ የተረፈው የጠላት ኃይል ወደ ጋሽናና ገረገራ በተሽከርካሪ ተጭኖ እግሬ አውጪኝ ብሎ የፈረጠጠ መሆኑን የጠቀሰው መረጃ በዚያ ወደ ውጊያ ፋኖ በጠላት ላይ በላይነት ያረጋገጠበት የአገዛዙ ስልጣን አስጠባቂ ሰራዊት ቅስም የተሰበረበት እርምጃ መሆኑን እዙ ባወጣው በዚሁ መረጃ ጠቅሷል። የአማራን ህዝብ እንደ ህዝብ ከምድረገጽ ለማጥፋት የገባው የአገዛዙ ስልጣን አስጠባቂ ሰራዊት የአማራ የቁርጥ ቀን ልጆች ክንድ እያከሸፉት በየተሰለፈበት ግንባር ሽንፈት እየተከናነበ ሲሆን በጠላት ሰራዊት ላይ በጋራ የተሰለፉት 22ኛ ክፍለ ጦርና 81ኛ ክፍለ ጦር በቀጠናቸው የተሳካ ድል ማስመዝገባቸውን የ106ኛ ኮር ሚዲያና ኮሚኒኬሽን መምሪያን ጠቅሶ አፋብን ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሐምሌ 18 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና 15 ያገዛዙ ፖሊስ አባላት አገዛዙን ከድተው ከካምፕ መሰወራቸውን ምኒልክ ዕዝ ዛሬ ባወጣው ተጨማሪ መረጃ ገልጿል። የፋሽስቱ አብይ አህመድ አገዛዝ ከየወረዳዎችና ሚሊሻ ፖሊሶችን መልምሎ ወደ አንድ ማዕከል እያጓጓዘ መሆኑን ያስታወሰው ምኒልክ ዕዝ ከአጭር የለብ ስልጠና በኋላ ወደ መከላከያ ይቀላቀላሉ የተባሉት ሚሊሻና ፖሊሶች በየዕለቱ በመክዳት ላይ መሆናቸውን አስታውቋል። ከዚሁ ጋር ተያይዞ ከመካነ ሰላም ተጭነው ወደ ጊምባ ማዕከል ከተወሰዱት መካከል 8 የፖሊስ አባላት ዛሬ ሌሊት ከካምፕ መጥፋታቸውን ገልጿል። በተመሳሳይ መልኩ ከመቅደላ ወረዳ 7 ፖሊሶች የጠፉ ሲሆን በድምሮ 15 የፖሊስ አባላት አገዛዙን መክዳታቸውን ከነዚህ መካከል ምክትል ሳጅን ሙላት ሳይጨክን፣ ምክትል ሳጅን ሞገስ፣ ዋና ሳጅን አቡሽ ሰይድ፣ ምክትል ሳጅን ጀማል እንደሚገኙበት አስታውቋል። አማራን በአማራ ጠፋለሁ ብሎ ጦርነት ያወጀ የፋሽስቱ አብይ አህመድ አገዛዝ በመንገድ መሪነትና በጥይት ማብረጃነት እየተጠቀመባቸው ያሉት የክልሉ ሚሊሻና ፖሊስ አባላት በጦርነት ግንባር ቀደም ተጎጂዎች መሆናቸውን የገለጸው ምኒልክ ዕዝ የመከላከያ ሰራዊት አባላት የማድረግ አቅም ሲቀንስ፣ የሰራዊቱ ቁጥርም በብርሃን ፍጥነት ሲመናመን አሁን ላይ ሚሊሻና ፖሊስን እንደ አማራጭ ተጠቅሞ ወደ መከላከያ ሰራዊት ለመቀላቀል ቢያስብም ሁኔታው እንደጠበቀው ሳይሆን ቀርቶ በየቀኑ እየከዱ የወገን ኃይል የሚቀላቀሉ ቁጥራቸው ጨምረዋል ሲል ይሄው መረጃ ገልጿል። ከዚሁ ጋር ተያይዞ አፋብን ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር ካገዛዙ ከርተው ለሚመጡ ሁሉ በልዩ ሁኔታ ወገናዊ አቀባበልና እንክብካቤ እንደሚያደርግ በዚሁ አጋጣሚ እናስታውቃለን በማለት ንቅናቄው ቀደም ሲል ይፋ ያደረገውን የምህረት አዋጅ አጠናክሮ መግለጹን ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሐምሌ 18 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የዓለም ምግብ ፕሮግራም የኢትዮጵያ ጠንካራ ኢኮኖሚ እድገት በከፍተኛ የሰብአዊ ቀውስም ጥላ ስር መውደቁን ገለጸ። ግጭትም፣ መፈናቀል፣ የአየር ንብረት ለውጥና እያየለ የመጣው የኢኮኖሚ ጫና በሚሊዮኖች የሚቆጠሩ ዜጎችን የምግብ እርዳታም ጠባቂ ማድረጉን አስታወቀ። ድርጅቱ በበርካታ ክልሎች የሚታየው የጸጥታ ችግር የዜጎችን የዕለት ተዕለትም ህይወት ከማስተጓጎሉም በላይ የእርዳታ አቅርቦት ስርጭቱን እያስተጓጎለው እየተፈታተነው ይገኛልም ብሏል። ድርጅቱ ሰኔ ወር እንቅስቃሴዎችን ባካተተው የሐምሌ 2026 የአውሮፓ አቆጣጠር የአገር አቀፍ ሪፖርቱ የዓለም አቀፍ የገንዘብ ድርጅትን ግምትን በመጥቀስ የኢትዮጵያ ኢኮኖሚ ጠንካራ ሆኖ መቀጠሉን ገልጾ በዚህ ትንበያው መሰረት በ2024 እና 2025 ማለትም ባለፉትም 2 ዓመታት በጀት ዓመት የኢትዮጵያ እውነተኛ የሀገር ውስጥም ጠቅላላ ምርትም ሪል ጂዲፒ በ9.2 በመቶ ያደገ ሲሆን ይህ እድገትም በመካከለኛ ጊዜም ተጠናክሮ እንደሚቀጥል እንደሚጠበቅም ተመልክቷል። ሆኖም የተገኘው ኢኮኖሚያዊ እድገት ወደ ተሻለ የሰብአዊ ሁኔታ አልተለወጠም
አይቀርም ሲል ስጋቱንም ገልጿል። የተባበሩት መንግስታት ድርጅት የምግብ ኤጀንሲ እንደገለጸው እድገት ቢኖርም የሰብአዊ እርዳታ ፍላጎቱ አሁንም ከፍተኛ ሆኖ በመቀጠሉ ለዚህም ዘላቂ የምግብ ዋስትና እጦት ምክንያት የሆኑት ግጭት፣ መፈናቀል፣ የኢኮኖሚ ጫናዎች እና የአየር ንብረት ለውጥ መሆናቸውን ጠቅሶ በትግራይ ያለው ውጥረት እንዲሁም በአማራ በኦሮሚያና በሶማሌ ክልሎች ያለው የጸጥታ ችግር የሰዎችን የዕለት ተዕለት ህይወትን ከማስተጓጎሉም በላይ እርዳታ በወቅቱ እንዳይዳረስም እንከን መሆኑን ገልጿል። የረሃብ ቅድመ ማስጠንቀቂያም ሲስተም ኔትወርክ ባለፈው ጥር 2018 ዓ.ም ባወጣው ሪፖርት ምንም እንኳን በአጠቃላይ የእርዳታ ፍላጎት ላይ ቅናሽ የታየም ተብሎ ቢጠበቅም በ2018 አጋማሽ ላይ የኢትዮጵያም ከፍተኛ አስቸኳይ ጊዜ ምግብ እርዳታ ከሚያስፈልጋቸው 5 የዓለማችን ሀገራት አንዷ ሆና እንደምትቀጥልም ገልጿል። በሪፖርቱ በመላው ኢትዮጵያም ከ15 ሚሊዮን በላይ ዜጎች የአስቸኳይ ጊዜ ምግብ እርዳታ የሚያስሻቸው መሆኑን የገለጸ ሲሆን አብዛኛው ከፍተኛ ፍላጎት ያለው ደግሞ በትግራይና በአማራ ክልሎች በሚገኙ ተፈናቃዮች ዘንድና በግጭት በተጎዱ ማህበረሰቦች አካባቢ ነውም ብሎታል። ድርጊቱም ያሰጋው ዓለም አቀፉ ድርጅት ለዚህ ምክንያትም ተደጋጋሚ ግጭቶችም፣ ድርቅም፣ የዋጋ ንረትና የማህበራዊ ድጋፍ ፕሮግራሞች መስተጓጎላቸው በጋራ የፈጠሩትም ጫና እንደሆነም በሪፖርቱ ላይ ገልጿል። እንደ ዓለም የምግብ ፕሮግራም መረጃ የዜጎች መፈናቀል፣ ሰብአዊ ፍላጎት መጨመር ዋናው ምክንያት ሲሆን በአሁኑ ወቅት ኢትዮጵያ በሱዳን፣ በደቡብ ሱዳን ከተከሰቱ ግጭቶች የሸሹ 1.1 ሚሊዮን ስደተኞች የምታስተናግድ አገራ መሆኑን ጠቅሶም 1.9 ሚሊዮን ሰዎች ደግሞ በአገር ውስጥ ተፈናቃይነት ይገኛሉ ብለዋል። በድንገትም ከሚከሰቱ የተፈጥሮ አደጋዎችም በጎርፍና በድርቅም እንዲሁም በመካከለኛው ምስራቅ ከቀጠለው ግጭት ጋር በተያያዘ የማክሮ ኢኮኖሚ ጫናዎች ምክንያት የሰብአዊ እርዳታ ፍላጎትም እየጨመረ እንደሚገኝም ገልጿል። በደቡብ ወሎ በመናንያን ላይ በድሮን የተፈጸመውን ጥቃት ብፁዕ አቡነ ማትያስ አወገዙ። በመናንያን ላይ እጅን ማንሳት በእግዚአብሔር ዘንድ የተከለከለ በታሪክ ፊት የሚያሳፍር ድርጊት መሆኑን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሪ ብፁዕ አቡነ ማትያስ ዛሬ ሐምሌ 18 ቀን 2018 ዓ.ም በነገው ዕለት የሚከበረውን የገብርኤል ዓመታዊ በዓል አስታከው ባወጡት መግለጫ በመናንያን ላይ እጅን ማንሳት በእግዚአብሔር ዘንድ የተከለከለ በታሪክ ፊትም የሚያሳፍር ድርጊት በማለት ሐምሌ 15 ቀን 2018 ዓ.ም በደቡብ ወሎ ሀገረ ስብከት በሞሮና ወረዳ በጊዮን አምባ ገዳም አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ላይ የተሰነዘረውን የድሮን ጥቃት በዚህ ሳቢያ የሞቱና የቆሰሉ መኖራቸውን ጠቅሰው ድርጊቱን አውግዘዋል። በደቡብ ወሎ ሀገረ ስብከት በቦረና ወረዳ በጊዮን አባይ ገዳም አስጤክስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ሐምሌ 15 ቀን 2018 ዓ.ም የተፈጸመውን ጥቃት የመናንያን መነኮሳትን ሕይወት በግፍ መጥፋቱን፣ በርካቶች መቁሰላቸውን፣ በገዳሙና በንዋየ ቅድሳቱ ውድመት መድረሱን ከሀገረ ስብከቱ መግለጫ በከፍተኛ ሐዘን መስማታቸውን የገለጹት ብፁዕ አቡነ ማትያስ በመግለጫቸው በተመሳሳይ በዚሁ ዕለት በሃዲያና ስልጥ የሀገረ ስብከት የአምልኮ ስፍራ በኃይል መፍረሱና በምዕመናን ላይ ጥቃት መድረሱ የሚያሳዝንና በፍጹም ተቀባይነት የሌለው የተወገዘ ተግባር ነው ሲሉ ገልጸዋል። የጸሎት፣ የትምህርት፣ የሰላምና የመንፈሳዊ እሴት ማዕከል የሆኑትን ገዳማት መጠበቅ የአንድ ሃይማኖት ጉዳይ ብቻ ሳይሆን የሰው ልጅ ክብርን፣ የሕግ የበላይነትና የሀገር ሰላምን የማስጠበቅ ኃላፊነት ያላቸው በየደረጃው የሚገኙ ባለስልጣናትና የሕግ አስከባሪ አካላት ጭምር እንደመሆኑ አሰቃቂ ጥቃት የፈጸሙ ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸው እንዲጠበቅልን፣ ለተጎዱትም ተገቢው ድጋፍ እንዲደረግልን ዛሬም አበክረን እንጠይቃለን ሲሉ ጥሪ አቅርበዋል። ህዝበ ክርስቲያንና መላው ኢትዮጵያን የጥቃት ሰለባ ከሆኑት ወገኖች ጋር በመንፈሳዊም ሆነ ሰብአዊ ድጋፍ አብራችሁ እንድትቆሙ ካደራ ጭምር እናሳስባለን ያሉት ብፁዕ አቡነ ማትያስ በዚሁ መግለጫቸው በጽድቅ የሚፈርደው እግዚአብሔር አምላካችን ለተበደሉት ፍትህ፣ ለቆሰሉት ፈውስን፣ በግፍ ሕይወታቸው ለተነጠቀ ረፍተ ነፍስን ለቤተ ክርስቲያናችንና ለሀገራችን ፍጹም ሰላም ይስጥልን እያል አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን በማለት በደቡብ ወሎ በቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች ገዳም ላይ የተፈጸመውን የድሮን ጥቃትና በደቡብ በቤተ ክርስቲያን ላይ የተፈጸመውን ጥቃት ተቃውሞ ባወጡት በዚሁ መግለጫ ጠቅሰዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከዘመነ ሐዋርያት ጀምሮ የወንጌል ብርሃን በማብራት የሰላምን መንገድ በማስተማር ፍትህን በማጽናት የተጨነቁትንም በማጽናናት ህዝብና ሀገርን እየደገፈች መኖሯን ያስታወሱት ብፁዕ አቡነ ማትያስ በዚህ ቅዱስ ተልእኮ ውስጥም መናንያን፣ መነኮሳትና መነኮሳትያን ዓለምንና ከዓለም የሚገኘውን ጊዜያዊ ክብር፣ ጥቅም፣ ምቾትና የመሳሰሉትን በፈቃዳቸው ትተው በየገዳማቱ በበዓታቸው በጾም በጸሎት ተወስነው ሕይወታቸውን በትህትና ለእግዚአብሔር በመስጠት ስለ ራሳቸው ብቻ
ብቻ ሳይሆን ስለ ሀገር፣ ስለ ሕዝብና ስለ ሰላም፣ ስለ ዓለም ደህንነት በመዓልትና በሌሊት የሚጸልዩ የምድራችን በረከቶች ናቸው ማለት መስቀል በተሸከሙ ጸሎት መከታ ባደረጉ ለፍጥረት ሁሉ ምሕረት በሚለምኑ ራሳቸውን ለመከላከል ምንም አይነት ቁሳዊ ዝግጅት በሌላቸው በእነዚህ ምዕመናን ላይ እጅን ማንሳት በእግዚአብሔር ዘንድ የተከለከለ በታሪክ ፊትም የሚያሳፍር ድርጊት መሆኑን ብፁዕ አቡነ ማትያስ ዛሬ ሐምሌ 18 ቀን 2018 ባወጡት በዚሁ መግለጫ ጠቅሰዋል። ብፁዕ አቡነ ማትያስ ከጥቃቱ በተጨማሪ የመግለጫቸው መክፈቻ ያደረጉት ሐምሌ 19 ቀን 2018 ዓ.ም በከፍተኛ መንፈሳዊ ስነ ስርዓት ለሚከበረው ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ በእምነታቸው የጸኑትን ቅዱስ ቂርቆስንና ቅድስት ኢየሉጣን በመከራቸው መካከል እየተራዳ የእሳቱን ነበልባል እንደ ክረምት ውሃ ላቀዘቀዘበት በእግዚአብሔር ቃል ኪዳን የታመኑትንም እስከ ሰማዕትነት ፍጻሜ ድረስ የሚያጸና መሆኑን ለምንዘክርበት ታላቅ በዓል እንኳን አደረሳችሁ ለማለት እንወዳለን በማለት አባታዊ ቡራኪያቸውን ሰጥተዋል። በአማራ ክልል ደቡብ ወሎ ዞን የሚገኘው ገዳም ላይ በተፈጸመ የሰው አልባም አውሮፕላን ወይም የድሮን ጥቃትም 2 መነኮሳት መገደላቸውና 13 ጉዳት እንደደረሰባቸው በዞኑ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት አረጋገጠ። የተፈጸመውን ጥቃት ዘግናኝና አሰቃቂ ድርጊት ሲል የገለጸው የደቡብ ወሎ ሀገረ ስብከትም የሚመለከተው አካል ይህ አይነቱ ክስተትም እንዳይደገም በትኩረትም እንዲያስቡበትም ሲል ጠይቋል። በደቡብ ወሎ ዞን ቦረና ወረዳ በሚገኘው ጊዮን አባይ ገዳም አስቄጠስም ቅድስት አርሴማ አቡነ አረጋዊ እና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ጥቃቱ የደረሰው ባለፈው ረቡዕ ሐምሌ 15 2018 ዓ.ም እንደሆነ የሀገረ ስብከቱ ምንጮችም ለቢቢሲ አረጋግጠዋል። የሴት መነኮሳት መኖሪያ በሆነው ገዳሙ ላይ ጥቃት የደረሰው ረፋድም 4 ሰዓት ገደማ እንደነበረም ስማቸው እንዳይጠቀስ የጠየቁት የቤተክርስቲያኗ ምንጭም በበነጋታው የገለጹም ሲሆን የደቡብ ወሎ ሀገረ ስብከት ትላንትም አርብ ሐምሌ 17 ባወጣው መግለጫ የድሮን ጥቃቱ መድረሱንም አረጋግጧል። ክስተቱ ከኢትዮጵያ መከላከያ ሰራዊት ቃል አቀባይና የመንግስት ኮሚኒኬሽን አገልግሎት መረጃ ለማግኘት ያደረገውን ጥረትም አለመሳካቱን የገለጸው ቢቢሲ 3 ዓመት በሞላው የአማራ ክልል ጦርነትም ከፋኖ ኃይሎች ጋር በሚደረገው ውጊያ የድሮን ጥቃቶች በተደጋጋሚ መፈጸማቸውን ገልጿል። አሁን ጥቃቱ የተፈጸመበት ቀጠና ለዓመታትም ታጣቂዎችም የሚንቀሳቀሱበት መሆኑን ለቢቢሲ የገለጹት ምንጮች ገዳሙ በሚገኝበት አካባቢ ግን አለመኖራቸውንም ተናግረዋል። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት የማህበራዊ ትስስር ፌስቡክ የወጣው የሀገረ ስብከቱ መግለጫ እንዳስረዳው ጥቃቱ የደረሰው መናንያን መነኮሳት በአገልግሎት ላይ በነበሩበት ሰዓት ነው ተብሏል። በዚህም ጥቃት 2 እናቶች እንደተገደሉ እንዲሁም 13 ሰዎች ከባድና ቀላል ጉዳት እንደደረሰባቸውም ሀገረ ስብከቱም አስታውቋል። ከጠዋቱ 4 ሰዓት ገደማ በገዳሙ ላይ በተጣለ ድሮን 2 እናቶች ህይወታቸው ሲያልፍ አንዲት እናት በደሴ ስፔሻላይዝድ ሆስፒታል በጽኑ ህሙማን ክፍል እየተረዱ ይገኛሉም ተብሏል። ከዚህም በተጨማሪ 12 መናንያን መነኮሳት እናቶችም ከባድና ቀላል የአካል ጉዳት የደረሰባቸው ሲሆን በቦረና ሰላም ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑም ተገልጿል። ወዲያውኑ ህይወታቸው ያለፈው 2 ሰዎች እዚያው ገዳሙ ውስጥም ቀብራቸው መፈጸሙን የሀገረ ስብከቱ ምንጭም የገለጹ ሲሆን እዚያው ገዳሙ አንድ ላይ ነው የተቀበሩትም ሰዎችም ተገኝተው ቀብረዋቸዋልም ብለዋል። በጽኑ በመጎዳታቸው ከፍ ላለ ሕክምና ወደ ደሴ ከተማ የተላኩት መነኩሴም ቀዶ ሕክምና እንደተደረገላቸው ከቀናት በፊትም ተገልጿል። በሰዎች ህይወትና አካል ላይ ከደረሰው ጉዳት በተጨማሪ በገዳሙ የሚገኙ መኖሪያ ቤቶች መነኮሳቱም የሰበሰቡትን የዓመትም መቆነን ወይም ቀለባቸው እንዲሁም የገዳማቱ የዕለት መገልገያም ንዋየ ቅድሳት ከጥቅም ውጪ እንደሆኑ በመግለጫው ላይ ተጠቅሷል። ቢቢሲ ያነጋገራቸው ምንጭ በጥቃቱ ምክንያት ሌሎችም መነኮሳት እንዳይበተኑ የማረጋጋትም ስራ እየተከናወነ መሆኑን ገልጸው ላለመደገሙ ምን ዋስትና አለን የሚል ስጋት እንደተፈጠረባቸውም ስጋታቸውን አጋርተዋል። የደቡብ ወሎ ሀገረ ስብከትን በመግለጫው ከምናኔ ህይወትን በስተቀር ሌላ አመለካከት በማይታይባቸው የገዳሙ መነኮሳት ላይ የደረሰው አስከፊ ድርጊት በጽኑ አውግዘናል ብሏል። እንዲህ አይነቱ ዘግናኝ እናም አሰቃቂ ድርጊት በቤተ ክርስቲያንና በአማኞቿ ላይ እንዳይደገም የሚመለከተው አካል በትኩረትም እንዲያስብበት የጠየቀው ሀገረ ስብከቱ በክስተቱ የተሰማውንም መሪር ሐዘኑንም መግለጹን ቢቢሲ በዘገባው ላይ ጠቅሷል።
የአማራ ፋኖ ብሔራዊ ንቅናቄ የስሙላውን ምክክር ውድቅ አደረገ። በሀገሪቱ ላይ ተጨማሪ ችግር የሚጋብዝ የአንድ ግለሰብና ቡድን ፍላጎት ለማሳካት ማንንም የማይወክል ስብስብ መሆኑን ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ዛሬ ሐምሌ 18 ቀን 2018 ይፋ ባደረገው መግለጫ በብሔራዊ የምክክር ኮሚሽን ስም የአገዛዙን ጉዳይ ለማስፈጸም እየተንቀሳቀሰ ያለው ቡድን የትኛውንም ህዝብ እንደማይወክል፣ የአማራ ህዝብ በዚህ ሂደት ውስጥ እንደማይወከልና አማራን ህዝብ እንወክላለን በሚል ለአገዛዙ ጉዳይ ለማስፈጸም የተሰገሰጉ ግለሰቦችም በህግና በታሪክ ተጠያቂ መሆናቸውን በመግለጽ የስሙላው ምክክር የአገሪቱን ችግር ያወሳስብ ካልሆነ በስተቀር መፍትሄ እንደማያመጣ፣ ይልቁኑ ትግሉን ዳር በማድረስ ከስርዓት ለውጥ በኋላ ሁሉን አቀፍ እውነተኛ ምክክርና የሽግግር ፍትህ እንደሚኖር አስታውቋል። ይህም ምክክር ተብሎ በአገዛዙ የሚደረገው እንቅስቃሴ የአማራ ህዝብ ያልተወከለበትና ትክክለኛ ወኪሎቹ የህልውና ትግል ላይ በመሆናቸው ትግሉ ጫፍ በማድረስና ስር ነቀል ለውጥ በማምጣት ህልውናውን አረጋግጦ ለወደፊቱ ከሌሎች ህዝቦች ወኪሎች ጋር በግልጽ ተነጋግሮ ሀገራዊ እውነተኛ እርቅና ምክክር ለማምጣት እንዲቻል አሁን ላይ ሁሉንም አቅሞች አሰባስቦ በበለጠ ቁርጠኝነት እንዲታገል በማለት ለአማራ ህዝብ በዚሁ መግለጫ ንቅናቄው ጥሪ አቅርበዋል። ለኢትዮጵያ ህዝብ ያቀረበው ጥሪ ይህ ምክክር የተባለው የከሸፈና አስመሳይ ሂደት የአማራን ህዝብ ጨምሮ ሌሎች ጥያቄ ያላቸው የፖለቲካ ኃይሎችም የተሳተፉበት አለመሆኑን፣ የአገሪቱን አንድነት የበለጠ አደጋ ላይ የሚጥል መሆኑን፣ የእርስ በርስ ጦርነት የማያስቆምና የሚያባብስ መሆኑን፣ የአንድ ግለሰብና የገዢ ቡድን ፍላጎት ለማሳካት እየተደረገ ያለ መሆኑን በማመን ከአማራ ህዝብ ጎን ቆሞ ስርዓቱን መታገል ይገባል በማለት ለኢትዮጵያ ህዝብ ያቀረበው ጥሪ ጠቅሶ በቀጣይ በጋራ የሽግግር መንግስት መስርተን ሀገራችንን ማጽናት እንችል ዘንድ እውነተኛ ምክክርና እርቅ እንፈጽም ዘንድ በተባበረ መልኩ ጸረ አገዛዝ ትግል እንዲደረግ ጥሪ እናቀርባለን በማለት ለኢትዮጵያ ህዝብ ንቅናቄው ጥሪ አቅርበዋል። ለዓለም አቀፉ ማህበረሰብ ንቅናቄው በዚሁ መግለጫ ጥሪ ያቀረበ ሲሆን በትክክለኛ መንገድ የማያካሄድ ብሔራዊ እርቅና ምክክርን ሂደቱ ካለመኖሩ የከፋ ሀገራዊ ችግር እንደሚያስከትል ገልጾ ብሔራዊ ምክክር ከከሸፈ አንድ ሀገር የምትገባበት ቀውስ እጅግ ከባድና በአዙሪት የተሞላና የማይገመት ይሆናል በማለት ለዓለም አቀፉ ማህበረሰብ ባቀረበው ጥሪ ገልጿል። የብዙ ሀገራት ብሔራዊ እርቅና ምክክር የተኮላሸው ገለልተኛና አሳታፊነት የሌለውን ሂደት በመከተላቸው እንደሆነ ብዙ ምሳሌና ተሞክሮች መኖራቸውን የጠቀሰው ንቅናቄው የአሁኑ የአገዛዙ ብሔራዊ ምክክር የተባለው ሂደትም የህዝቡ ቅቡልነት የሌለው እውነተኛ ችግር ፈቺ ምክክር ሳይሆን ብልጽግናና ደጋፊዎቹ የአገዛዙ ስልጣን ማጽኛ እንደሆነ ሀገሪቱን እንዲሁም የቀጠናውን ሰላም ከድጡ ወደ ማጡ የሚያስገባ መሆኑን ተገንዝባችሁ ለሀቀኛ ሽግግርና ዘላቂ ሰላም እንድትሰሩ ጥሪ እናቀርባለን በማለት ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። የአማራ ህዝብ ወኪል ነን የሚሉ በዚህ የስሙላ ሂደት ውስጥ የሚሳተፉትን አስመልክቶ ንቅናቄው በዚሁ መግለጫ ከዚህ ቀደም እንደሆነ ሁሉ ያገዛዙ ተላላኪ በመሆንና ተገቢው የአማራ ህዝብ ውክልና ሳይኖራችሁ በሂደቱ የምትሳተፉ ግለሰቦችና ቡድኖች በብሔራዊ ምክክር ስም በሚካሄድ የብልጽግና ጉባኤ በመሳተፍ ታሪካዊ ስህተት ከመፈጸም እንድትታቀቡ እናሳስባለን ያለ ሲሆን ይህንን ማሳሰቢያ ችላ በማለት በዚህ የስሙላ ሂደት የሚሳተፉ የአማራ ህዝብ ጥያቄዎች ለሌላ ምዕራፍ ለማዳፈን የሚደረግ ላልተገባ ተግባር ኃላፊነት የሚወስዱ መሆኑን በህዝብና በታሪክ ፊት እናሳውቃለን በማለት ንቅናቄው አስጠንቅቋል። ለልዩነትና ለጦርነት ምክንያት የሆኑ አጀንዳዎች ላይ አካታች ብሔራዊ ውይይትና ምክክር ማድረግ በተመለከተ የኢትዮጵያ ህዝብ ለዘመናት ሲያቀርበው የቆየ ጥያቄ መሆኑን ያስታወሰው ንቅናቄው ሀቀኛ ብሔራዊ ምክክር ማድረግ ለሀገር ዘላቂ ሰላም አስፈላጊ የመሆኑን ያህል የብሔራዊ ምክክር ሂደት በተለይም የምክክር ሂደቱ አካታችነት የሚካሄድበት ነባራዊ ሁኔታ፣ ሂደቱ የሚመራው ተቋም አወቃቀርና ተቋማዊ ገለልተኝነት፣ አሳታፊነትና ሌሎችም ሁኔታዎች በአግባቡ ካልታዩ ነባር ችግሮችና ቅራኔዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ እንደማይኖረውም ገልጿል። አማራ ክልልን ጨምሮ ከፊሉ የሀገሪቱ ክፍል በወታደራዊ አገዛዝ ስር ከወደቀ 3 ዓመታት ማስቆጠሩን ያስታወሰው ንቅናቄው አገዛዙ በቀጥታ የእርስ በርስ ግጭቶችና ጦርነቶችን በማዋለድ አለመተማመን እንዲነግስ በማድረጉ አብዛኛው የሀገሪቱ ክፍል ቀውስ ውስጥ እንደሚገኝ ጠቅሶ ይሄው ወታደራዊ አገዛዝ ምርጫ ለማድረግ የሚያበቃ የሰላም ሁኔታ ሳይኖር ራሱ ተመራጭ፣ ራሱ ታዛቢ፣ ራሱ መራጭና አስመራጭ በመሆን ትልቅ የፖለቲካና የዴሞክራሲ ክንውን በሆነው የምርጫ ሂደት ላይ መቀለዱ ዓለም አቀፉ ማህበረሰብ የመሰከረውና የታዘበው ሀቅ መሆኑን አስታውሶ ይህንን ተከትሎ የ2018 ምርጫ ክንውን አለመካሄዱና ብልጽግናም በምርጫ ያገኘው ቅቡልነት እንደሌለ መረጋገጡን አስታውሷል። አገዛዙ ይህንን በምርጫ ድግስ ያጣውን ቅቡልነት በምክክር ለማግኘት ጥረት እያደረገ ቢሆንም የብሔራዊ ምክክር ሂደቱን ለማሰናዳትም ሆነ ባለቤትነት ለማስኬድ የሚያበቃ የህግ መሰረት እንደሌለው የአማራ ፋኖ ብሔራዊ ንቅናቄ ባወጣው ረዘም ያለ በዚህ መግለጫ በመጥቀስ የስሙላው ሂደት ተቀባይነት እንደማይኖረው አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ የአመራር ምደባ ይፋ ማድረጉን አስታውቋል። የቀድሞ 2 እዝ አመራሮች በጋራ በአካል በመገናኘት ባካሄዱት ጉባኤ የተዋሃደው የጎንደር ጠቅላይ ግዛት እዝ በላይ እዝ አመራር ዝርዝር ይፋ ሆነዋል። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት
ኃላፊ አርበኛ አስረስ ማረዳምጤ ዛሬ ሐምሌ 18 ቀን 2018 ይፋ ባደረገው መረጃ የንቅናቄው ጎንደር ጠቅላይ ግዛት በላይ እዝ የአመራር ምደባ ማድረጉን አስታውቋል። የቀድሞቹ 2 እዝ አመራሮች በጋራ በአካል በመገናኘት ባካሄዱት ጉባኤ የተዋሃደው የጎንደር ጠቅላይ ግዛት በላይ እዝ አመራር የኃላፊነት ምደባ ማድረጉን አስታውቆ አርበኛ ዮሐንስ ንጉሱና አርበኛ ባየቀናው ለ3 ወራት ያክል በጥምር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝን እንደሚመሩ አስታውቋል። ከዋና ሰብሳቢ አመራሮቹ በተጨማሪ የተመደቡ የሥራ አስፈጻሚ አባላት ዝርዝርም በዚሁ መረጃ ይፋ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጠናው፣ ምክትል ሰብሳቢ ለፖለቲካ ጉዳዮች አርበኛ ኪሩቤል ጎቤ፣ ወታደራዊ አዛዥ አርበኛ ደረጀ በላይ፣ ምክትል ወታደራዊ አዛዥ አርበኛ ሻምበል አምሳሉ ማዘንጊያ፣ ምክትል ወታደራዊ አዛዥ ለአስተዳደር ጉዳዮች አርበኛ ሸጋ ጌታቸው፣ የህዝብ ግንኙነት መምሪያ አርበኛ ጋሻው ግዛት፣ ልዩ ዘመቻ መምሪያ አርበኛ አስፋው ሰርጸ፣ ወታደራዊ ቅድና ስትራቴጂክ መምሪያ አርበኛ ተመስገን አብርሃምን ጨምሮ በየደረጃው ለልዩ ልዩ ኃላፊነቶች የሥራ አስፈጻሚ አባላት፣ ምክትል የሥራ አስፈጻሚ መምሪያዎች፣ ሌሎች የሥራ ኃላፊዎች ያካተተ ኃላፊነታቸውንና የተመደቡበትን ክፍል ይፋ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ በጋራ የሁለቱ እዞች ያደረጉትን ጉባኤ ተከትሎ የአመራር ምደባ ካደረጉ በኋላ ለአማራ ሕዝብ የገቡትን ቃል ዳር ለማድረስ የትግሉን ዓላማዎች መሠረት አድርገው ቃል መግባታቸው ታውቋል። ይህ በእንዲህ እንዳለ አገዛዙ ፋኖን ከፋኖ ለመከፋፈል በተለያዩ መንገዶች የሚያደርጋቸውን ጥረት ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ክፍተቶችን ለማረም በውስጥ ያደረጓቸው ውይይቶችን መሠረት አድርገው የጠናከረ የአመራር ምደባ ይዘው መምጣታቸው ከዚህ ቀደም አገዛዙ ፋኖ ተመልሶ አንድ አይሆንም በሚል በየቀጠናው ፋኖን ለመከፋፈል የሚያደርገውን ጥረት ያከሸፈ ለትግሉ ተጨማሪ አቅም የሚፈጥርና ፋኖ ችግሮችን በውስጥ መክሮ ራሱ መፍታት እንደሚችል በተግባር ያሳየ እርምጃ በመሆኑ ለትግሉ ትልቅ ምርታ መሆኑን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ይፋ ያደረገውን የአመራር ምደባ ተከትሎ በሚሰጡ አስተያየቶች ተስተውለዋል። ፋኖ በየቀጠናው ችግሮች ሲኖሩ ችግሮችን በማህበራዊ ሚዲያ በአደባባይ ሳይሆን በውስጥ ተነጋግሮና በድርጅት አሰራር ፈቶ የአማራ ሕዝብን የህልውና ትግል አደራ ቅድሚያ በመስጠት ከዚህ መለስ ባሉ ጉዳዮች ላይ ተነጋግሮ መፍታት እንደሚችል ከጊዜ ወደ ጊዜ በተግባር እያሳየ መምጣቱ ለአገዛዙ ትልቅ መርዶ፣ በተቃራኒ የአማራ ሕዝብን የህልውና ትግል በተስፋ ለሚጠብቁ በትግል ውስጥ ላሉ አመራሮችና የፋኖ አባላት ብቻ ሳይሆን ለህዝቡ ጭምር ትልቅ ብስራት መሆኑ ተገልጿል። በሌሎችም ቀጠናዎች አልፎ አልፎ የሚፈጠሩ የውስጥ ችግሮችን ወደ አደባባይ ይዞ ማህበራዊ ሚዲያ ላይ ደጋፊ ለማሰባሰብ ከሚደረግ ጥረት ይልቅ ለትግሉ ዓላማ ቅድሚያ በመስጠት ችግሮችን በውስጥ ተነጋግሮ መፍታት፣ በውስጥ ታግሎ ማስተካከልና ማረም እንደሚያስፈልግ ተደጋግሞ ሲጠቀስ መቆየቱ አይዘነጋም። የትግሉ ደጋፊ ነን በሚል ግራና ቀኝ የፋኖ መሪዎችን አንዱን በመደገፍ ሌላውን በመቃወም ልዩነት ለመፍጠር የሚሞክሩና የትግል ሐሳቢ ለመምሰል የሚሞክሩ በተዘዋዋሪ ስርዓቱን ለመጥቀም የሚንቀሳቀሱ ግለሰቦች በማህበራዊ ሚዲያ ከሚያደርጓቸው ያልተገቡ ቅስቀሳዎችና ፍረጃዎች እንዲቆጠቡ ተደጋጋሚ ጥሪ ሲቀርብ መቆየቱም ይታወሳል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት በአሁኑ ወቅት የጠቅላይ ሚኒስትሩ የአፍሪካ ጉዳይ ልዩ አማካሪም አቶ ጌታቸው ረዳ የቀድሞው የስራ ባልደረቦቻቸውን የህወሓት አመራሮች በተለይ በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ላይ በርካታ የሰላ ውንጀላዎችን አቀረቡ። ኑም ትግራይን ወደ ጦርነት ለመመለስ እየተዘጋጀ ነው ሲሉ አቶ ጌታቸው ገለጹ። ጌታቸው እንደገለጹት የህወሓት አመራር ከውጭ ኃይሎች ጋር በመቀናጀት ወታደራዊ ትብብር ለመፍጠር እያሴረ ነው ሲሉ የተደመጡ ሲሆን በተለይ ዶክተር ደብረ ሲሆን በቅርቡ ወደ ኤርትራ በማቅናት ከፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝተው ለጦርነት ድጋፍ ጦርነትም ቁሳቁስና ጥይት መጠየቃቸው በመግለጽም ዶክተር ደብረጽዮንን አቶ ጌታቸው ወንጅሏቸዋል። እዚህም በተጨማሪ የህወሓት አመራር የትግራይ ወጣቶችን ለአዲስ ጦርነት በማሰባሰብና በመመልመል ወደ ግንባር ለመላክም ተዘጋጀ ነው ያሉት አቶ ጌታቸው ከሌሎች ታጣቂ ቡድኖች ጋርም ለጋራ እንቅስቃሴ ስምምነት ለመፈጠር ድርድር እያካሄዱ ናቸው ብለው ከሰዋል። አቶ ጌታቸው በዚሁ ትችታቸው ተፈናቃዮችን እንመልሳለን የሚለው አጀንዳ ለህዝብ የሚቀርብ መሸፈኛ ብቻ እንጂ ዋና ዓላማው ስልጣንን በኃይል መመለስ ነው ሲሉም እምነታቸውን ገልጸዋል። ሰሞኑን አመራሮቹ ይህንን ስርዓትን ለአንዴና ለመጨረሻ ጊዜ ለማስወገድ የቅርብ ወዳጆችም አሉን በማለት መናገራቸውን 4 ኪሎ እንገባለን የሚል የንግግር ይዘት መናገራቸውን ለስልጣን ያላቸውን ፍላጎትም ያሳያል ሲሉ አቶ ጌታቸው የቀድሞ ባልደረቦቻቸውን የህወሓት ባለስልጣናት ተችተዋል። ጌታቸው ረዳም ባለፈው 2014 ዓ.ም በተደረገም የጦር ኮማንድ ፖስትም ስብሰባ ላይ የተሳተፉ መሆናቸውን በመግለጽ በወቅቱ
በወቅቱ የነበረው የጥይትም እጥረትና የውጊያም ቅር ላይ የተሰጡ ውሳኔዎች ከወታደራዊ እውነታም የራቁና በተሳሳተ ግምት ላይ የተመረኮዘም እንደነበረም አውስተዋል። ተጨማሪም ህዝባዊ ወያነ ሓርነት ትግራይ ህወሓት አመራር ህዝቡን በሐሰተኛ ፕሮፓጋንዳም እያሳሳተና የትግራይ ክልልን ወደ አዲስ ሰባዊ ፖለቲካዊ ደህንነታዊ ቀውስም ሊያስገባ በሚችል እንቅስቃሴ ውስጥ ነው ሲሉም ወንጅለዋል። ጌታቸው በስም የጠቀሷቸው የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም ሆኑ በቅርቡ ወደ ኤርትራም ሄደዋል በተባለው ጉዳይ ከኤርትራ መንግስትም ሆነ ከህወሓት በኩል እስካሁን ድረስ የተሰጠ ማስተባበያም አለማረጋገጫም የለም። በአፋር ክልል የገዋኔ ከተማ ነዋሪዎች መካከል የሰሩበት ደሞዝ ያልተከፈላቸው ሰራተኞችና ቤተሰቦቻቸው አደባባይ በመውጣት ከጅቡቲ ዕቃ ጭኖ የሚመጣውን ወይም ወደ ጅቡቲ የሚሄደው ዋና መንገድ በመዝጋት ተቃውሟቸውን አሰምተዋል። ጥያቄያቸው ትኩረት እንዲያገኝ እንጂ ከሾፌሮች ጋር የተገናኘ ችግር እንደሌላቸው ገልጸዋል። በአፋር ክልል ገዋኔ ከተማ ከቀኑ 4 ሰዓት ጀምሮ ዛሬ ሐምሌ 18 ቀን 2018 ዓ.ም ከጅቡቲ የተለያዩ ጭነቶችን ጭነው ወደ ቀሩት የሀገሪቱ አካባቢዎች የሚያልፉ ወይም ከአገር ውስጥ አካባቢውን አልፎ ወደ ጅቡቲ የሚጓዙ ተሽከርካሪዎች የሚተላለፉበት ዋና መንገድ በመዝጋት በአካባቢው ያሉ ሰራተኞችና ቤተሰቦቻቸው ለ7 ወራት ደሞዝ እንዳልተከፈላቸው ድምፃቸውን በማሰማት ለሰዓታት መንገድ ዘግተው ተቃውሟቸውን አሰምተዋል። ከቀኑ 4 ሰዓት የጀመረው ተቃውሞ ለሰዓታት የዘለቀ ሲሆን ነዋሪዎቹ ተቃውሞ ያካሄዱት ላለፉት 7 ወራት ያልተከፈላቸው ደሞዝ እንዲከፈላቸው እንዲሁም ለረጅም ዓመታት ሲያንገላታቸው የቆየ መጠጥ ውሃና የሌሎች መሰረተ ልማቶች ችግር ልባት እንዲያገኝ ለመጠየቅ ለጥያቄያቸው ትኩረት እንዲያገኝ በሚል መንገድ መዝጋታቸውን በመግለጽ በአካባቢው ያሉ ሹፌሮች ስጋት እንዳይገባቸው የተቃውሞ ሰልፍ አስተባባሪዎች ገለጻ ማድረጋቸው ታውቋል። መንገድ የምንዘጋው ድምፃችንን ለሚመለከተው አካልና ለመንግስት ለማሰማት እንጂ ከአሽከርካሪው ጋር ወይም ከተላላፊዎች ጋር ምንም አይነት ቅሬታ የለንም ያሉት ነዋሪዎች ይህኑ ተከትሎ በሰላማዊ መንገድ ተቃውሟቸውን በማሰማት ለሰዓታት የዘለቀው መንገድ መዝጋት ከተጠናቀቀም በኋላ በሰውም ሆነ በንብረት ላይ ምንም ጉዳት ሳይደርስ ሰላማዊ ተቃውሟቸውን ማሰማታቸው ታውቋል። የአካባቢው ነዋሪዎች የደሞዝ ጥያቄና የመሰረተ ልማት ጥያቄ ችግራቸው በአስቸኳይ እንዲፈታ ጥሪ ማቅረባቸውን ሹፌሮች ይህንኑ ጥሪያቸውን እንዲያሰራጩላቸው የጠየቁ ሲሆን የክልሉ አመራሮች ተስፋ መስጠታቸውን ተከትሎ የዘጉትን መንገድ በድርድር ለጊዜው መክፈታቸው ታውቋል። ይህ በእንዲህ እንዳለ ገብርኤል በዓልን ለማክበር ወደ ቁልቢ የሚሄዱ አሽከርካሪዎች በኦሮሚያ ክልል የተለያዩ ከተሞች የጸጥታ ስጋትን ተከትሎ የሰዓት እላፊም የሚመስል ክልከላ መተላለፉን ወደ ከተማ እንዳይገቡና እንዳይወጡ የተጣለውን ገደብ ሊያውቁ እንደሚገባ ተጨማሪ ጥሪ ቀርበዋል። በክልሉ ወለንጭቲ ከቀኑ 10 ሰዓት ካለፈ ወደ ከተማ መግባትም ሆነ ከከተማ መውጣት እንደማይቻል፣ መተሐራ ከተማ ከቀኑ 11 ሰዓት ካለፈ ከከተማ መውጣት እንደማይችሉ፣ ከአዋሽ ወደ መተሐራ ከቀኑ 11 ሰዓት ካለፈ መሄድ እንደማይቻልና ጭሮ ከምሽቱ 1 ሰዓት ካለፈ ወደ ከተማ መግባትና ከከተማ መውጣት እንደማይቻል፣ ሐረር ሂርና ከምሽቱ 2 ሰዓት ወደ ከተማ መግባት የማይቻል ሲሆን ኢትዮጵያ ውስጥ በሰላም ወጥቶ መግባት ብርቅ መሆኑን የሚጠቅሱ ወገኖች በነጻነት መንቀሳቀስ የማይቻል ሆኖ ከተሞች ከቀኑ 10 ሰዓት ጀምሮ የእንቅስቃሴ ገደብ መጣላቸው በአገሪቱ ውስጥ ያለው የጸጥታ ሁኔታ ግልጽ ማሳያ መሆኑ ተጠቅሷል። ዜጎች ከጊዜ ወደ ጊዜ በነጻነት የሚንቀሳቀሱበት እድል እየጠበበ የሄደ ቢሆንም ጠቅላይ ሚኒስትር አብይ አህመድ ስልጣናቸው እስካልተነካና 4 ኪሎ ላይ ሰላም እስከሆነ ድረስ የአገሪቱ ቀውስ እንደማያሳስባቸው ከዚህ ቀደም ቤተ መንግስት ድረስ በመጥራት ጀዋር መሐመድ በኢራቅ የአሜሪካ ወታደሮች የጦር ሰፈራቸውን ከልለው እንደሚኖሩት ሁሉ በ100 ኪሎ ሜትር አዲስ አበባ ዙሪያ ጥበቃ በማድረግ ስልጣናቸውን አስቀጥለው ለመቀጠል ስለሌላው ችግር ትኩረት እንደማይሰጡ በግልጽ መናገራቸውን ጠቅሶ ምስክርነት መስጠቱ አይዘነጋም። ጠቅላይ ሚኒስትሩ በቅርቡ በአማራ ሕዝብ ላይ ተጨማሪ የበቀል እርምጃ ሰሞኑን በደጋዳሞት ከማዝመታቸው በፊት በደብረ ማርቆስ አየር ማረፊያ ታድሶ ስራ መጀመሩን አስታኮ በመኪና መንቀሳቀስ ችግር ሆኗል በማለት ህዝቡ ከአቅሙ በላይ ህይወቱን ስጋቱን ለማስወገድ ሲል የአውሮፕላን በረራ አማራጭ ያደረገበትን ሂደት ጠቀስ ለማድረግ የሞከሩ ቢሆንም ይህንን ኃላፊነት መወጣት ያልቻለ ጠቅላይ ሚኒስትር አገሪቱን ሊመራ አይችልም የሚለውን ወቀሳ ማስከተሉን የመንግስት ግንባር ቀደም ተቀዳሚ ሚና የዜጎችን ሰላምና ደህንነት የመጠበቅ ህግና ስርዓት ማስከበር ቢሆንም ባለፉት 8 ዓመታት በህገ ወጥ ቡድኖች ጭምር ጥቃቶች የሚፈጽም አገዛዝ የአገሪቱን ሰላምና መረጋጋት ማምጣት አለመቻሉ ግልጽ ማሳያ ተደርጎ ሲጠቀስ መቆየቱ አይዘነጋም።
በኢትዮጵያ የሚገኙ የፌዴራል መስሪያ ቤት ተቋማት በስራቸው ያሉ በሚሊዮኖች የተቆጠሩ ሰራተኞች የትምህርት ማስረጃ ሰነዳቸውን ማጣራት በአስቸኳይ እንዲጠናቀቅ ሲል ኮሚሽኑ ጠየቀ። በርካታ ሐሰተኛ የትምህርት ማስረጃዎችን መገኘታቸው ተገለጸ። የፌዴራሉ ሲቪል ሰርቪስ ኮሚሽን በትላንትናው ዕለት ባካሄደው የምክክር ፎረም ላይ እንደተገለጸው የተዛቡ የተባለም የሰራተኞች የግል ሪከርዶች መበራከት መንግስት ትክክለኛውን የሥራ ኃይሉን መረጃ እንዳይኖረው የሰራተኞችም ደሞዝ ለህጋዊ ሰራተኞች በተገቢው መንገድ ለመክፈል ያስቸግራልን ብሏል። በ51,000 የሲቪል ሰራተኞች ላይ በተካሄደ የሰነድ ማጣራት 151 ያህሉ ህጋዊ የትምህርት ማስረጃዎች እንዳልነበራቸው፣ በሌላ ማጣሪያ 11,600 የፋይናንሻል ተቋማት ሰራተኞች ላይ በተደረገ ምርመራ 3 የትምህርት ማስረጃዎች ሐሰተኛ ሆነው መገኘታቸውን ኮሚሽኑ ገልጿል። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር ሞክሪያ ኃይሌ በሰጡት አስተያየት የፌዴራል ተቋማት የሰራተኞቻቸውን ስራም ተኮር ታሪክ በዲጂታል ደረጃ ማቀላጠፍ አስተዳደራዊ ችግሮችን በእጅጉ እንደሚፈታ እምነታቸውን ገልጸዋል። በስብሰባው ላይ የተሳተፉ እንደገለጹት በርካታ የህዝባዊ ተቋማት ሰራተኞች ዛሬም አብዛኛው ስራቸው የሚከናወነው በወረቀት ላይ በተመረኮዘና በእጅ የሚሰሩ አስተዳደራዊ አሰራር በመሆኑ ተገቢው መረጃ መለዋወጥ፣ የተቀናጀ አገልግሎት መስጠትም ችግር መፍጠሩንም ገልጸዋል። እንደ ኮሚሽኑ ገለጻ 2.5 ሚሊዮን የፌዴራል መንግስት ሰራተኞች የሚኖሩ ሲሆን በተሰጣቸው የጊዜ ገደብ የሰራተኞቻቸውን የትምህርት ሰነድና ማስረጃ እንዲያቀርቡም ጥሪ የቀረበ ሲሆን ይህንን ማከናወን የተሳናቸው ተቋማት ላይ ምን አይነትም አስተዳደራዊ ቅጣትም እንደሚጠብቃቸው ለጊዜው አልተገለጸም። ሲዳማን እንጠቀልላለን በሚል በኦሮሚያ ክልል ባለስልጣናት በኦነግ ሸኔ ስም እየተከፈተ ያለው ጥቃት ተጠናክሮ መቀጠሉ ነዋሪዎች መድረሻ ማጣታቸውን እየገለጹ ነው። የኦሮሚያ ክልል የመስፋፋት አጀንዳውን ለማስፈጸም እስከ አዋሳ ድረስ ወደ ኦሮሚያ ክልል እናጠቃልላለን በሚል በሲዳማ ክልል አዋሳኝ አካባቢዎች ላይ በኦነግ ሸኔ ሽፋን የሚሰነዝረው ጥቃት ከጊዜ ወደ ጊዜ እየጨመረ መምጣቱን፣ ይህንኑ ጥቃት ተከትሎ ነዋሪዎች ህይወት ማለፉን፣ ንብረት መውደሙን፣ ሰሞኑን እንደ አዲስ የተቀሰቀሰው ጥቃት ተጠናክሮ መቀጠሉን ከአካባቢ የወጣው መረጃ ይገልጻል። በሲዳማና ኦሮሚያ ክልሎች አዋሳኝ አካባቢ ጉቦ ሄማ ተብሎ በሚጠራው ስፍራ ላይ ሰሞኑን በኦነግ ሸኔ ስም የተከፈተውን ጥቃት ተከትሎ ቤት ንብረት እስከ መቃጠል፣ ነዋሪዎች እስከ መገደልና መፈናቀል የደረሱ ሲሆን በዚህ ሳቢያ ሲዳማ ልዩ ኃይል ፖሊስ አባላት ጭምር ህይወታቸው መጥፋቱን፣ በኦነግ ሸኔ ስም በክልሉ ባለስልጣናት የሚደገፈው ኃይል አቅም እየተጠናከረ መምጣቱን፣ በመሳሪያም ክላሽ ካነገቱት የሲዳማ ልዩ ኃይል ጋር በኃይል ጭምር የማይመጣጠን በመከላከያ ደረጃ ያደራጁት መሆኑን የሚጠቅስ መረጃ ወጥቷል። ከዚህ ቀደም ተመሳሳይ ጥቃት ተሰንዝሮ መከላከያ ሰራዊት ወደ አካባቢው ገባ ከተባለ በኋላ በእርቅ ስም ነገሩ ሰላም አግኝቷል የተባለ ቢሆንም በአሁኑ ወቅት እርቅ ለማምጣትም በኦነግ ሸኔ ስም ጥቃት የፈጸሙት ፍላጎት እንደሌላቸውና ያገዛዙ ባለስልጣናት ከጀርባ የሚገፉት እንቅስቃሴ መሆኑን የአካባቢውን ጉዳይ የሚከታተሉ ወገኖች በቅሬታ እያነሱ ይገኛል። ሰሞኑን በማህበራዊ ሚዲያ ጭምር ድረሱልን የሚል ጥሪ የቀረበበትና ባለፉት ቀናት እየተጠናከረ የመጣው ግጭት፣ ቤቶች የተቃጠሉበት፣ የሰው ህይወት የጠፋበት፣ የሲዳማ ልዩ ኃይል አባላት ጭምር የሞቱበት፣ ከአካባቢው ጸጥታ ኃይል አቅም በላይ ሆኑ ታጣቂዎች በተቃራኒው የኦሮሚያ ክልል የማይደግፋቸው የኦነግ ሸኔ ታጣቂዎች ከሆኑ ለምን በአካባቢው የኦሮሚያ ክልል ልዩ ኃይሎች በሌሎች አካባቢ እንደሚያደርጉት ገዳ ኮማንዶና ሚሊሻዎች ጥቃቱን ለማስቆም አልተንቀሳቀሱም የሚሉ ወቀሳዎችና ቅሬታዎችም ተከትለው ቀርበዋል። ጉቦ ሄማ ላይ የተነሳው ግጭት ወደ ሆኮ ግርጃ ወረዳ የተዛመተ ሲሆን በዚህ ወረዳም አንድ የሲዳማ ፖሊስ አባልን ጨምሮ 3 ነዋሪዎች መገደላቸው ታውቋል። የግጦሽ ማሳን ሽፋን በማድረግ ከዚህ ቀደም ይነሱ ከነበሩ ግጭቶች በተለየ መንገድ በከፍተኛ ደረጃ የታጠቀና በኦነግ ሸኔ ስም የክልሉ ባለስልጣናት ያሰማሩት ኃይል እየከፈተ ያለው ጥቃት ከጊዜ ወደ ጊዜ የሲዳማን ክልል ለማዳከም ለመጠቅለል ያለም ዓላማ ያዝና ሐዋሳን ጨምሮ ዋና ዋና የሲዳማ አካባቢዎችን ወደ ኦሮሚያ ክልል እናካትታለን የሚል ድብቅ ፍላጎት ያለው መሆኑ ተደጋግሞ ሲጠቀስ ቆይተዋል። በወንዶ ገነት ከተማ ከኦሮሚያ ክልል የመጡ ባለስልጣናትና የጸጥታ ኃላፊዎች ከክልሉ ባለስልጣናት ጋር ውይይት አድርገዋል የተባለ ቢሆንም ታጣቂዎቹን ከቻላችሁ እናንተ ተቆጣጠሯቸው የሚል የለበጣ ምላሽ መሰጠቱን፣ የክልሉ ባለስልጣናት ህዝቡን አታስጨርሱት የሚሉ ወቀሳዎች ተጠናክረው ቀጥለዋል። ዛሬም ድረስ የደረሱበት የማይታወቀውና የኦሮሞ ብልጽግና ፓርቲን በመወከል የቀድሞ ምክር ቤት አባል የነበሩት አቶ አንጋሳ ኢብራሂም በኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶች በክልሉ አመራሮች እቅድና ስትራቴጂ ወጥቶላቸው የሚፈጸሙ ድርጊቶች በመሆናቸው እነሱ ስልጣን ላይ እስካሉ ድረስ ችግሩ እንደማይቆም ከ4 ዓመት በፊት በአማራ ብሔር ተወላጆች ላይ በወለጋ ጉሊሶ ላይ በአንድ ጀንበር ከ1000 በላይ በተጨፈጨፉበት ወቅት በሰጡት አስተያየት መግለጻቸው አይዘነጋም። ጨፈጨፈ ያለው በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልጽግና
ቢሮ ኃላፊ አመራሮች ናቸው እንጂ ሸኔዎች አይደሉም። በእነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት። ነገ ቢሞት ጸጸት እንዳይኖርብኝ ይችን ልናገር። ይስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። እንደደውሉ እቺን ተናግሬ ነገ ጠዋት ልሙት ጸጸት የለብኝም። ስለምናቅ ነው የምንናገረው። ስለምናቅ ነው የምንናገረው። የሰው ነፍስ ያንገበግበናል፣ ቋቅ ብሎናል። በኢትዮጵያ ውስጥ ለዘመናት ሲወርድ ሲዋረድ የነበረው በአካል ተገናኝቶ የሆድን የልብን የመነጋገር ልጆችም ከወላጆቻቸው ጋር የመወያየት ምግብ አብሮ የመቋደስ ባህል በዘመናዊ አመጣሹ ቴክኖሎጂ ሳቢያም እየተዋጠ መምጣቱ ማህበራዊ ፈተናም እየጋረጠ መምጣቱም ተገለጸ። በኬንያ ናይሮቢ በመካሄድ ላይ በሚገኘው በ21ኛው የምስራቅ አፍሪካ የካቶሊካዊት ቤተክርስቲያን ኤጲስቆጶል ኮንፈረንስ ላይ የተገኙት ሊቀ ጳጳስ ተስፋዬ ታደሰ ገብረስላሴ በሰጡትም ወጣት ልጆቻችን በዘመን አመጣሹ ቴክኖሎጂ ሳቢያ ውሏቸው አዳራቸው ግንኙነታቸው በበይነ መረብ ላይ በመሆኑ ይህ አካሄድ አደጋው የከፋ ነው ብለውታል። በእውነቱም ወጣት ልጆቻችን ግንኙነት ያሻቸዋል፣ እነርሱም ግንኙነት ይሻሉ። ነገር ግን ይህ ግንኙነታቸው እንደ ድሮ በግንባር ተገናኝቶም ሳይሆን በዘመን አመጣሹ በይነ መረብ ወይም ቨርቹዋል ሪሌሽንሺፕ በመሆኑ ስጋትም ደቅኖብናልም ብለዋል። ዛሬ ላይ በጠረጴዛ ዙሪያም ተቀምጠው ማውራት መጫወት ብርቅ እየሆነ መምጣቱን የገለጹት ብፁዕነታቸው ሁሉም ሰው ተንቀሳቃሽ ስልኩን ወይ ሞባይሉ ላይ ማተኮሩን ይመርጣል። ከዚህም አኳያ በርካታ ቤተሰቦችም በጠረጴዛ ዙሪያም ተሰብስበው እንደ ድሮ በጋራ ምግብ መቋደስ መጫወት ብርቅም ሆኗል። ታዲያም ይህ የአብሮነት መግለጫ የሆነው በጋራ የመሰባሰብ ሰንሰለትም ከተበጣጠሰ ምን እንጠብቃለን ሲሉ አቡነ ተስፋዬም ለታዳሚዎችም የሃይማኖት አባታዊ ጥያቄም አቅርበዋል። የሚያዳምጣቸው ካለ ወጣት ልጆች ውስጣዊ ስሜታቸውን ለፓስተሮቻቸው ለሰባኪያን ለማጋራት ፈቃደኛ መሆናቸውን የገለጹት አቡነ ተስፋዬም በርካታ ወጣቶችም ስለ ውስጣዊ ስሜታቸው፣ ስለ መንፈሳዊ፣ ፖለቲካዊ፣ ስለ ግንኙነታቸው፣ ስለ ሰብአዊ ጥሰቶችም የሚሰማቸውን ስሜቶች ሊያጋሩ እንደሚችሉ የገለጹ ሲሆን ስብከት ብቻውን መፍትሄም ነውን ሲሉም ጠይቀዋል። ወጣቶችም ስለሚፈጠሩትም ችግርም ሲናዘዙ ንስሐ እንዲገቡ ማድረግ ብቻ በቂ ነው የሚል ጥያቄም ያነሱት አቡነ ወጣቱም ልጆቻችንን የሚሰማቸውን ስነ ልቦናዊ ሸክሞችን ይዘው ሲመጡም ጥያቄዎቻቸውን በተገቢው መንገድም ለመመለስ መዘጋጀትም ያስፈልጋልን ብለዋል። በነገ እሁድ ወይም በፈረንጆቹ ሐምሌ 26 2026 በሚጠናቀቀው የምስራቅ አፍሪካ ኤጲስቆጶል ኮንፈረንስም ከኢትዮጵያም፣ ከኤርትራም፣ ከኬንያም፣ ከማላዊ፣ ከደቡብ ሱዳን፣ ከታንዛኒያም፣ ከኡጋንዳም፣ ከሱዳንና ከዛምቢያ የመጡ ከሶማሊያና ከጅቡቲ በተባባሪነት ተጋባዥ የተሳተፉ ከ100 በላይ ተሳታፊዎች መገኘታቸውም ታውቋል። የዓለም አቀፉ የወንጀል መዳኛ ፍርድ ቤት በእንግሊዝኛው ምህጻረ ቃል አይሲሲ አቃቢ ሕግ ካሪም ካሃን በቀረበባቸው የጾታዊ ትንኮሳ ክስ ምክንያት ከኃላፊነታቸው ተነሱ። የፍርድ ቤቱም ተቆጣጣሪ የአባል አገራት ምክክር ቤትም ካሪም ካሃን ከፍተኛ የሥነ ምግባር ጉድለት በመፈጸምና የተጣለባቸውን ኃላፊነት በመጣስም ጥፋተኛ ሆነው እንዳገኛቸው የምክር ቤቱ ፕሬዝዳንት ፖዮ ካውንትሬንትራም ለመገናኛ ብዙሃን አስታውቀዋል። ከምክር ቤቱ 125 አባል አገራት መካከል 82ቱ አቃቢ ሕጉም ኃላፊነታቸውን አልተወጡም በማለትም እንዲነሱ ጥያቄ ያቀረቡ ሲሆን ከአባል ሀገራት መካከል 13ቱም ሲቃወሙ 15ቱ በአንጻሩም ድምጽ ታቅቦ ማድረጋቸውም ታውቋል። የካሪም ጠበቃም ጣይብ አሊ በበኩላቸው በሁሉም ህጋዊ መንገዶች የውሳኔውን ህጋዊነትና ፍትሃዊነትም እንደሚሞግቱ ያስታወቁ ሲሆን እንግሊዛዊው ጠበቃ በሴት ረዳታቸው የቀረበባቸውን የጾታ ትንኮሳም ክስ በተደጋጋሚ ጊዜ ሲያስተባብሉ እንደቆየም ታውቋል። የፍርድ ቤቱ ስራ አስፈጻሚ ኮሚቴም ካቀረበው ሪፖርት በኋላ ካህን ባለፈው ሰኔ ከኃላፊነታቸው በጊዜያዊነት የታገዱ ሲሆን የ56 ዓመቱ የዓለም አቀፉ የወንጀል መደበኛ ፍርድ ቤት አቃቢ ህግም ሆነው በሰሩባቸው ያለፉት 5 ዓመታትም በመሯቸው ከፍተኛ ትኩረት የሳቡ የክስ ጉዳዮች ምክንያትም ጠንካራ ፖለቲካዊ ጫናም ሲገጥማቸው እንደቆየም ታውቋል። ከ2 ዓመት በፊትም በጋዛ
ጦርነት ምክንያት የእስራኤሉም ጠቅላይ ሚኒስትር ቤንያሚን ናትንያሁና የቀድሞው የአገሪቱ የመከላከያ ሚኒስትር ዮቭም ጋላንት ላይ የእስር ማዘዣ እንዲወጣባቸው አመልክተው የተሳካላቸው ሲሆን የዓለም አቀፉ የወንጀል መደበኛ ፍርድ ቤትም በቁልፉ የሐማስ አመራሮች ላይ ተመሳሳይ የእስር ማዘዣ አውጥቶ እንደነበረም ይታወሳል። የእስር ማዘዣው የወጣባቸው የሐማስ አመራሮችም የተገደሉ ሲሆን ጠቅላይ ሚኒስትር ናትንያሁ በዮቭ ጋላንት ላይ በወጣው የእስር ማዘዣ ምክንያት ካህን በርካታ ዓለም አቀፍ የጦር መዳኛ ፍርድ ቤት ዳኞችም የአሜሪካ ማዕቀብም ተጥሎባቸዋል። አሜሪካም ከአቃቢ ሕግነታቸው መነሳታቸውን ያደነቀች ሲሆን መባረራቸው ጥሩ ነው ያሉትም የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ቶም ፒጌት ይሁንና ካህን ሊታረም የማይችል ሙሰኛ ተቋም ውስጥ የነበሩ አንድ ግለሰብ በመሆናቸው እርምጃው በቂ አይደለም ሲሉም ገልጸዋል። አሜሪካና እስራኤል መቀመጫውን በኒዘርላንድ ዘሄግ ከተማ ያደረገውን የዓለም አቀፉ የወንጀል መዳኛ ፍርድ ቤት ያቋቋመውን ዓለም አቀፍ ስምምነትን ካልፈረሙ አገራት መካከል ተጠቃሾችም ናቸው። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።